ለምን ይሄንን አደረገ መጀመሪያውኑ የሚለው ጥያቄ ልጁን ይበልጥ ጥፋተኛ የሚያደርግ እንደሆነ እናውቃለን። ግን እርሱን ትተን ግን እንደው ሆን ብሎ አድርጎት እንኳን ቢሆን ወይም ሳያቅም አድርጎትም ቢሆን ብቻ ጸጸት ውስጥ የሚጥል ውሳኔ ነበር። በኋላ ቅጣቱ ከተጣለበት በኋላ ውሳኔውን በጸጋ እንደተቀበለው ተቀብሎት በቃ ህይወትን መቀጠል እንዳለበት ማመኑ መነገሩ ይታወቃል። እና ዓርብ ዕለት ታዲያ ጥሩ ዜና ሰማ። የእንግሊዝ እግር ኳስ ማህበርና ቼልሲ ባወጡት መግለጫ ሙድሪክ አሁን ወደ ውድድር መመለስ እንደሚችል አሁኑኑ አት ኢሚዲየት ኢፌክት ተብሎ ነው የወጣው እንደሚችል መግለጫው ያወሳል። ለምንድን ነው አሁን በዚህ ሰዓት ላይ ይሄ በአመክሮ ነው ምን የሚባል ነገር አለ አይደል? እንደዛ ሆኖ ነው ወይስ 1 ዓመት ከ8 ወር ስላልተጫወተ ነው? እንደዛ አይደለም። ምን መሰላችሁ? ይሄ ዓለም አቀፍ የጸረ አበረታች ንጥረ ነገሮች ተቋም ዋዳ ወርልድ አንቲ ዶፒንግ ኤጀንሲ በየጊዜው ለፕሮፌሽናል ስፖርተኞች እንደዚህ ኮምፒቲቲቭ ስፖርት ላይ ላሉ መጠቀም የማይገባቸው ኃይል ሰጪ ወይ ሌሎች አርቲፊሻል የሆኑ ተጽዕኖችን ሊያሳድሩ የሚችሉ ከልክ የሚያልፍ የተጫዋቹን የፉክክር አቅም ከፍ የሚያደርግ ንጥረ ነገር ሁሉ ይከለክላልና እነዛን ንጥረ ነገሮች በየጊዜው ወደ ዝርዝሩ ያስገባል፣ ከዝርዝሩ ያስወጣል። ለምሳሌ 2004 አካባቢ ኢትዮ ስፖርት ጋዜጣን በምንሰራበት ጊዜ አስታውሳለሁ አንድ የፊት ገጽ ትልቅ ዘገባ ሰርተን ነበረ በኢትዮጵያ እግር ኳስ ላይ። ይሄ ሬድ ቡል ኃይል ሰጪው መጠጥ በኢትዮጵያ እግር ኳስ ውስጥ በጣም የተለመደ እንደሆነ በተጫዋቾች ዘንድ ረፍት ላይ ሁሉ እየተጠጣ እንደሚገባ መረጃዎች አገኘንና በወቅቱ ከዶክተር አያሌው ጥላሁን ጋር ከስፖርት ኮሚሽኑ ዶክተር ጋር ይህን ጉዳይ አማከርናቸው። ምክንያቱም በዋዳ ሊስት ውስጥ ካፌን ከልክ በላይ ከመጠን በላይ አንድ ስፖርተኛ ከተጠቀመ በዛ ወቅት ፖዘቲቭ ይባል ነበር። አሁን ካፌን ቡና ውስጥ ቸኮላት ውስጥ የምናገኘው ንጥረ ነገር ማለት ነው 2004 በፈረንጆቹ አቆጣጠር። እና በኋላ ግን ዋዳ ወጣው ካፌን አወጣው። ጭራሽ አሁን እግር ኳስ ተጫዋቾች ለንቃት ለምን እንዲጠጡ ቡና ይመከራሉ። ከጨዋታ በፊት ወፈር ያለ ቡና ከፍ ያለ ካፌን ቡና ባይጠጡም የካፌን ኪኒኖች በእንክብል መልክ በታብሌት መልክ ሁሉ ይወስዳሉ። ይሄ አሁን ህጋዊ ነው፣ ይበረታታሉ ጭራሽ። ያኔ ዋዳ ግን ከልክ ያለፈ ካፌን ፖዘቲቭ ነው ይል ነበር። ከዛ በኋላ አነሳው። ልክ እንደዚሁ ይሄ ሜልዶኒየም የሚባለው የተከለከለ ንጥረ ነገር ዋዳ በቅርቡ ከሊስት ውስጥ አስወግዶታል። ማለት ሜልዶኒየምን መጠቀም ከእንግዲህ በኋላ ፖዘቲቭ አያስብልም በምርመራው ላይ ማለት ነው። በዚህ ምክንያት በሜልዶኒየም ተጠቅመሃል ተብሎ በደም ውስጥ ይሄ ተገኝቷል ተብሎ 4 ዓመት የተቀጣ ተጫዋች ቅጣቱን ሳይጨርስ ገና እገዳውን ሳይጨርስ ሜልዶኒየም አሁን ህጋዊ ከሆነ ምንድነው መደረግ ያለበት? ልጁን ነፃ መውጣት፣ በቀሩት ዓመታት መቀጣት አይገባው። ስለዚህ የወርልድ አንቲ ዶፒንግ ኤጀንሲ ይሄንን መረጃ ከሰጠ በኋላ የእንግሊዝ እግር ኳስ ማህበርና ቼልሲ ተቀበሉት ማለት ነው። ስለዚህ ሙድሪክ ነፃ ወጣ። ከዚህ በኋላ ወዲያውኑ አሁኑኑ በቃ ልምምድ መጀመር፣ አሁኑኑ መጫወት ትችላለህ። ከዚህ በኋላ የሜልዶኒየም ህገወጥነት አብቅቷል ተባለ። አሁን ትልቁ ጥያቄ እንደዚህ በዚህ በ1 ዓመት ከ8 ወር ያልተጫወተ ከሪትም ውጭ የሆነ እንደ ማንኛውም ስፖርተኛ ልምምድ ሊሰራ ይችል ይሆናል፣ ግን በቡድን ልምምድ ላይ በብዛት ያልተሳተፈ፣ በቡድን የነጥብ ጨዋታዎች ላይ ያልተሳተፈ ተጫዋች ከፍ ባለው የውድድር ፉክክር ስታንዳርድ ላይ የቀድሞ ብቃቱን ሊመልስ ይችላል ወይ? ያውም ቼልሲ ደግሞ አሁን በዚህ ሰዓት ላይ ምን ላይ ነው ያለው? ቻቪ አሎንሶ የስኳድ ሪሞዴሊንግ ላይ ነው ያለው። ቼልሲ የስብስብ የግዢ ፖሊሲውን ሁሉ ቀይሮ እንደምታዩት አሁን በወጣቶች ላይ ማተኮሩን አሁን አንጋፎችን በማስፈረም ሚዛኑን ለማስጠበቅ እየሞከረ ነው ያለው። ሌሎች ተጫዋቾችም እየገቡ ነው፣ የሚወጡም ተጫዋቾች አሉ፣ ይወጡም አሉ። እና አሎንሶ በራሱ ኢሜጅ አዲስ አይነት የጨዋታ ስልትን የሚከተል አዲስ ስል ለቼልሲ ማለት ነው። ባለፉት ዓመታት ከተጫወተው ወጣ ያለ
የራሱን የጨዋታ ስልት ገቢራዊ ለማድረግ እየሰራ ነው የሚገኝ እና በዚህ ፕሪሲዝን ይሄ እየታየ ባለበት ሰዓት ላይ ነው ይሄ የተሰማው እና ቼልሲ ሙድሪክ በቃ ተቀጥቷል ለ4 ዓመት አናገኘውም በሚል እገዳውን ተከትሎ አሁን በእርሱ ቦታ ላይ የሚጫወቱ ተጫዋቾችን ሲያመጣ ቆይቷል። አሁንም አሉት። የእርሱ ቦታ አሁን በሌሎች ተይዟል። አንዳንዶቹ መጥተው ሳይሳካላቸው ወጥቷል። ለምሳሌ እንደ አሌሃንድሮ ጋርናቾ ለአስቶን ቪላ በውሰት ተሰጥቷል። ሲዝኑ ሲጠናቀቅ ከተመቸው አስቶን ቪላ በቋሚነት ሊያስፈርመው ይችላል። ጄሚ ጊተንስ አለ። ሞርጋን ሮጀርስ በቼልሲ የሪካርዶ ዋጋ ግዢ መጥቷል። እነዚህ ተጫዋቾች የግራ ተጫዋቾች ናቸው። ጋርናቾስ ወጥቷልሽ። በሙድሪክ ቦታ ላይ እነዚህ ነው ያሉት። እነዚህ ደግሞ ያው እየተጫወቱ ቆይቷል ባለፉት 18 ወራት 1 ዓመት ከ8 ወር እንጂ ከዛም ይበልጣል አይደል 20 ወራት እነሱ ሲጫወቱ ቆይቷል። በጥሩ ብቃት ላይ ነው ያሉት። ጄሚ ጊተንስ አሁን በፕሪሲዝን በቼልሲ ያሳየው ተስፋ አሎንሶን አሁን ለዛ ቦታ ላይ ከሮጀርስ ጋር እሱን እንዲያስበው የሚያደርግ እና አሁን ይሄ ልጅ ሲመጣ በድንገት ቦታ ስጡኝ ሲል ኮንትራት አለውና ወደ ቡድኑ ሲቀላቀል እነዚህ ቦታው እንደዚህ ተጨናንቋል እና አሁን የአሎንሶንም መግለጫ ብታዩ የቼልሲንም መግለጫ ብታዩ በጣም አዎንታዊ ነው፣ ፖዚቲቭ ነው። ይሄ የሚጠበቅ ተጫዋቹ ያለው ፖቴንሻል ተደናቂ ስለሆነ ክለቡን ፈልጎት ስለገዛው ይሄን ሁሉ ብር ያወጣበት የዚህን ተጫዋች ደህንነት ይሄን ተጫዋች ከእገዳ ነፃ የመሆን ነገር ይፈልጉታል እና አሎንሶ አሁን እንደ አማራጭ ላይው ይችላል። እዚህ ጋር እስቲ ቆይ እንየውና እንወስናለን አይነት እንጂ ብዙ ጥርጣሬዎች አሉ። ለምሳሌ ቻቢ አሎንሶ አውት ኤንድ አውት ዊንገሮችን የሚጠቀም አይነት አሰልጣኝ አይደለም። ይበልጥ ዊንግ ባኮችን ነው እንጂ የሚጠቀመው። በሌቨርኩዘን ስናውቀው የሪያል ማድሪድ ነገር ላይም በ4-4-2 ነው የሚጫወተው። ግን እዛ ላይ የእርሱ ፍላጎት ነው ወይ እሱ ሌላ ጥያቄ የሚያነሳ ነው። እሱ ግን የ3-4-3 አይነት የ3-4-2-1 እንደውም 3-4-3 አትበሉት 3-4-2-1 ካልን ሁለቱ 10 ቁጥሮች አጥበው ነው የሚጫወቱት ማለት ነው። 3-4-3 ካልን ሁለቱ ግራና ቀኝ ያሉ አጥቂዎች ከክንፍ የሚነሱ ሊሆን ይችላል። ይሄኛውን አጥቦ በሁለት 10 ቁጥር የሚጫወት አይነት እንደ ይሄንን ስልት ነው በሌቨርኩዘን በጣም ፋይን ቲዩን አድርጎ ያንን ስኬት ያስመዘገበውና በዚህኛው ፎርሜሽን ላይ ደግሞ ኦርቶዶክስ ዊንገርስ እነዚህ አውት ኤንድ አውት ዊንገርስ የሚባሉት ወይም ተች ላይን ዊንገርስ የሉ። በዚህ ሲስተም ውስጥ ቦታ የለውም። እንደ ሙድሪክ አይነት ተጫዋች ቦታ የለውም ማለት ነው። ይሄ እንዴት ሊሆን ይችላል አላውቅም። የሚታይ ነገር ነው የሚሆነው። ግን በመጀመሪያ ቼልሲ እንዳለው በመጀመሪያ ይሄ ተጫዋች ሪኢንቲግሬት እንዲያደርግ ተመልሶ አሁንም ወደ ቡድኑ እንዲቀላቀል ወደ ነበረበት ሪትም እንዲመለስ ነው ቅድሚያ የምንሰጠው አሉ። ደረጃ በደረጃ ትሪት የሚደረግ ጉዳይ ስለሆነ ከዛ በኋላ ነው አሎንሶ አይቶት ካስፈለገው ፖቴንሻል ካለው የፖዚሽን ለውጥ ሊያደርግለት ይችላል። ሌላ ቦታ ሰጥቶት ሊያጫውተው ይችላል ከዛ ጋር ተቀራራቢ ሆነ። አለበለዚያ ደግሞ ቼልሲ ምን ይፈልጋል? ይህንን ተጫዋች እንደገና ደግሞ ወደ ቦታው ተመልሶ እንደው ለቡድኑ ባያገለግል እንኳን ለገበያ ያቀርበዋል። የሚሸጥበትና ጥቅም የሚያገኝበትን እድል መፍጠር ይችላል። እንግዲህ ይሄ የፖል ፖግባ አይነት አንድሬ ኦናና፣ ሳንድሮ ቶናሊ በተለያየ መልኩ ተቀጥተው ቆይተው ወደ ጨዋታ የተመለሱ ስለሆነ እንደነዚህ ከነዚህ ተጫዋቾች አንጻር የትኛው ጣፈንታ ሊደርሰው ይችላል በቼልሲ ምናየው ነው። እዚህ ላይ አሁን ማንም እርግጠኛ መሆን አይችልም። ፖል ፖግባ 2025-26 ባለፈው የውድድር ዘመን ጉዳትም ነበር እርግጥ ግን ከቅጣት በኋላ ከእገዳ በኋላ ወደ ጨዋታ ተመልሶ በሞናኮ በሊግ 6 ጨዋታዎች ብቻ ነው የተጫወተው። ከስድስቱ አንዱን የጀመረው በምርጥ 11 ውስጥ። አንድሬ ኦናና 2021 ላይ ቅጣት ተጥሎበት በኋላ እሱ እንኳን አንሰራርቶ የማንቸስተር ዩናይትድ ቋሚ ግብ ጠባቂ የሆነበት ጊዜ ነበር። ሳንድሮ ቶናሊ ከዚህ ከቁማር ጋር በተያዘ 10 ወር ተቀጥቶ ከ10 ወር በኋላ ተመለሰ። ያው አሁን 100 ሚሊዮን ሁሉ ተሸጠ አይደል? እና ተጫዋቾች አያንሰራሩም ማለት አይቻልም። እድሜያቸው አይሂድ እንጂ አይለቅ እንጂ ሊያንሰራሩ የሚችሉበት እድል አለ። 18 ወር ግን ብዙ 20 ወር ነው 12 ሲደመር 8 20 ወር በጣም ብዙ ነው። 20 ወር ግን ያልተጫወተ ተጫዋች እንደ ፖግባ አይነትም ፈታኝ የሆነ ነገር ሊያጋጥመው ይችላል። ግን ደግሞ የልጁ አእምሯዊ ጥንካሬ ወሳኝነት አለው እዚህ ጋር
ፈግቶ ለፍቶ ተስፋ ሳይቆርጥ ብቃቱን ወደ ነበረበት መመለስ ከቻለ ቢያንስ በቼልሲ ባይቀጥል እንኳን ሊሸጥ ይችላል። ለቼልሲ አንድ ጠቃሚ አሴት ወደ መሆን ሊመለስ ይችላል። አብረውት ለነበሩት ሰዎች ምስጋና አቅርቧል። የዋዳ ዓለም አቀፉ የጸረ አበረታች ቅመሞች ተቋምና ኤፍኤው የእንግሊዝ እግር ኳስ ማህበርም በጋራ መግለጫ አውጥተዋል። ሚስተር ሙድሪክ አሁን ወደ ፍክክር ወዲያውኑ መመለስ ይችላል፣ ምክንያቱም ሜልዶኒየም የሚባለው ንጥረ ነገር መካተቱ ያከራክር ነበር። ከዚህ በፊት አንድ ጊዜ እንዳነሳ ነው አስታውሳለሁ። ዋዳ ግን ከተከለከሉ ቅመሞች ዝርዝር ውስጥ አንስቶታል ሜልዶኒየም እና በዛ ምክንያት ነው እንዲመለስ የተደረገው። ጉዳይ ወደ ካስ ሄዶ ነበር። ልክ ፖል ፖግባ እንዳደረገው ሁሉ የ4 ዓመት ቅጣት ነበር መጀመሪያ ፖግባ ላይ ተጣለው። ከዛ በኋላ ወደ 18 ወራት ተቀንሶለት ነበር። ያንን የማድረግ እቅድ ነው የነበረው በሚካኤሎ ሙድሪክ ወይም ሚሻ በሚሉት ተጫዋች መሀል እና ምን ብሎ ስፔሲፋይ አድርጓል በአጭሩ ይላል የፕሪሚየር ሊጉና የዋዳ የጋራ መግለጫ። ይሄ ተጫዋች በ2026 ቢሆን ኖሮ ሳምፕሉ የተወሰደበት ወይም የተመረመረ ወይም ቴስት የተደረገው ከ2 ዓመት በፊት መሆኑ ቀርቶ አሁን ባለው ለውጥ በዋዳ ባደረገው ወርልድ አንቲ ዶፒንግ ኤጀንሲ ይባላል እና አዲስ ቴክኒካል ዶክመንት ወጥቷል እና ወደ በሬትሮስፔክቲቭ ሬትሮአክቲቭ አለ ወደ ኋላ ተመልሶ የሚቀየር ነገር የለም መቼስ። ግን አሁን ቢሆን ኖሮ ሳምፕሉ የተወሰደው ያ የሜልዶኒየም ኮንሰንትሬሽን ሜልዶኒየም አለበት በሚል ቅጣቱ የተጣለበት ቅጣት ሊተገበርበት አይችልም ነበር። ምክንያቱም አሁን ሜልዶኒየም አልተከለከለም፣ አሁን ተፈቅዷል። ወይም ከተከለከሉ መድኃኒቶች ቅመሞች መካከል አንዱ አይደለም። ለዛ ነው ወዲያው ወደ ጨዋታ እንዲመለስ የተደረገ። ግን እንዳልኩት ሜልዶኒየም ሁልጊዜም አከራካሪ ነው። መጀመሪያ ራሱ እንዲያውም ሜልዶኒየምን የቀመመው ሰው ሳይቀር እንዲህ እኮ ተቃራኒ እኮ ነው ጭራሽ ሜልዶኒየም እኮ እንዲያውም ፐርፎርማንስ ኢንሃንስ አያደርግም አለ። ኢቫሪስ ካልቪኒስ የሚባል የላቲቪያ ኬሚስት ነው 1970ዎቹ ለመጀመሪያ ኢንቬንት ያደረገው ሜልዶኒየምን እና አላማው ለሩሲያ ወታደሮች የሩሲያ መንግስት ከዚህ ኬሚስት ጋር ስምምነት አድርጎ በአፍጋኒስታን ጦርነት ጊዜ በከፍተኛ ተራሮች ላይ ስለነበር ጦርነቱ ይደረግ የነበረው በከፍተኛ አልቲቲዩድ ላይ ለወታደሮች ብርታት የሚሰጥ በአልቲቲዩድ ላይ ብርታት የሚሰጥ ለወታደሮች ነበር መጀመሪያ የተሰራው እና ሁልጊዜም ይከራከራል። እንዲሁም በ2016 ነበረ ለ10 ዓመት ገደማ እንግዲህ የፐርፎርማንስ ኢንሃንሲንግ ወይም ፐርፎርማንስ የሚያሻሽል ድራግ ነው በሚል ነው ዋዳ የተጠቀመበት እና እሱ የሚከራከረው እንዲያውም በጣም በተቃራኒው ነው። የአትሌቶችን ጤና የሚጠብቅ የደም ዝውውራቸውን የሚያቀላጥፍ በተለይ በኢንቴንስ እና በጣም ረጅም ልምምድ በሚያደርጉበት ጊዜ ለአትሌቶች ጤና በጣም አስፈላጊ የሆነ ነው ይላል። አሁን በሶቪየት ሀገራት በቀድሞቹ የሶቪየት ሀገራት ነው ሶቪየት የለችም ከ1991 ወዲህ ዲስኢንተግሬትድ ሆናለች። ግን በቀድሞ የሶቪየት ሀገራት በሙሉ ብትሄጂ በየፋርማሲ ይሸጣል ሜልዶኒየም እና በቅርብ ጊዜም ለምሳሌ ከ47ቱ ሜልዶኒየም ተጠቅመው ተገኝተዋል በሚል እቀባ ከተቀመጠባቸው ከተጣለባቸው አትሌቶች መካከል በሁሉም ስፖርቶች ከ47ቱ 39ኙ ዝነኛዋ ማሪያ ሻራፖቫ ነች ሜልዶኒየም ተጠቅማለች በሚል እሷም ከስፖርት ታግዳ ከቴኒስ ታግዳ እንደነበር እናስታውሳለን። ከቀድሞ የሶቪየት ህብረት ሀገራት የሆኑ አትሌቶች ናቸው። እነሱ ጋር በጣም የተለመደ ነው። በስተት መውሰዱ ብቻ ሳይሆን ሜልዶኒየም ማስቀጣት አለበት ወይ ፐርፎርማንስ የሚያሻሽል ነው ወይ ሰብስታንሱ ራሱ የሚል ክርክርን ራሱን ኢንቨንት ባረገው ካልቪንስ በሚባለው የላቲቪያ ኬሚስት ጭምር ክርክር ይቀርብበት የነበረ ነው። በኋላ ግን ያው እንግዲህ እስከዛ ጊዜ ድረስ በዋዳ የተከለከሉ ንጥረ ነገሮች ሊስት ውስጥ ስለነበር ምንም ማድረግ አልተቻለም። በስህተትም ቢሆን ሳላውቅ ነው መድኃኒቱን የወሰድኩት ቢልም ሌሎች ሰዎች በዩክሬን ብሔራዊ ቡድን ያለ አንድ ሜዲካል ስታፍ ውስጥ የሚሰራ ሰው በስህተት ነው የሰጠው የሚል ክርክር ቢቀርብም ይሄ ክርክር ሳይታይ ወደ ካስ ሄዶ በዓለም አቀፍ የስፖርት ግርግር ገላጋይ ፍርድ ቤት ይግባኝ አቅርቦ ነበር። ያ ገና ሳይታይ በፊት ነው እንግዲህ ከሰብስታንስ ሊስት ውስጥ ወጥቷል ስለተባለ ተጫዋች ወደ ሜዳ እንዲመለስ የተደረገው። ምሳ እንዳነሳሽው ስኬታማ ዝውውር አልነበር፣ ምንም ጥያቄ የለው። ማሬስካ ከሌሎች ተጫዋቾች ዘግይቶ የሚማር ነው ብሎ አስተያየት ሰጥቶ ነበር። ያው እንዳነሳሽው ከአርሰናል ጋር ተፎካክረው ተጫዋቹ ወደ አርሰናል መሄድ ይፈልግ ነበር፣ እንደውም ዝውውሩ ሳይሳካ ሲቀር አልቅሶ ነበር የሚል ሪፖርት በጊዜው ሰምተን ነበር። አባቱ ፔተር የሚባል አባቱም ሳይቀር ወደ አርሰናል ነበር መዘወር የሚፈልገው ብሏል። በኋላ ግን ቼልሲ በጣም ከፍተኛ ገንዘብ አርሰናል ሊያቀርበው ከሚችል ገንዘብ በላይ አውጥቶ ጠቅላላ የዝውውሩ ፓኬጅ 100 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ነበር የተዘዋወረው እና
በዚህ ቅጣት ምክንያት ከሜዳ እስኪርቅ ድረስ በቃ የቼልሲ የሮቴሽን ተጫዋች ነው የነበረው። አንዱ ምክንያት ባልተረጋጋ ፕሮጀክት ውስጥ ነው የመጣው። ቼልሲ እሱ በፈረመበት ጊዜ በቃ ትልቅ የግንባታ ሳይት የኮንስትራክሽን ሳይት ነው የነበረው። እንደሚታወቀው ለብዙ ተጫዋቾች በግል ስኬታማ ለመሆን አስቸጋሪ ነበር ቼልሲ ባለፉት ዓመታት የነበረበት ሁኔታ። ስለዚህ እሱ ፐርፎርማንስ ግልጽ ነው ክህሎት እንዳለው ያስታውቃል። ግን ፌል ካደረጉ ዝውውሮች መካከል ከታሪካዊ ፌል ካደረጉ የፕሪሚየር ሊግ ዝውውሮች መካከል እንደ አንዱ ተደርጎ ይቆጠር የነበረ ኢቭን በኮንፈረንስ ሊግ ባሸነፉበት የውድድር ዘመን አይደል የተቀጣው። በዛ የውድድር ዘመን የኮንፈረንስ ሊግ ተጫዋች የነበረ ተጫዋች ነው ሚካኤል ሙድሪክ። የአቅም ጉዳይ አይደለም ግን ስኬታማ ተጫዋች አልነበረም። እዛ ላይ ነው ደግሞ እንደዚህ አይነት ፈተና የገጠመው። በነገራችን ላይ ወደ ስትራስቡርግ በውሰት ሊሄድ ይችላል፣ ወደ ስፔን በውሰት ሊሄድ ይችላል ሲባል ነበር። አሁን ስለማይሰለፍ በኋላም ከሱ ይልቅ ራሂም ስተርሊንግን ነበር ፖቼቲኖ ይመርጥ ነበር። ማሬስካም ተመሳሳይ ለርኒንግ ከርቭ ስሎ ነው ብሎ ነበር፣ ዝግ ብሎ ነው፣ በፍጥነት እየተማረ አይደለም የሚል አስተያየት ሰጥቶ ነበር እና ከዛ ተቀጣ። ለብቻው ልምምድ ሲያደርግ ቆየ። ምክንያቱም ክልክል ነው በክለቡ ፋሲሊቲ ውስጥ ፕሮፌሽናል ልምምድ ማድረግ አይችልም። ስለዚህ የእሱ ኤጀንቶች ግብ ጠባቂዎችና ተከላካዮች ቀጥረውለት ማለት ነው እንግዲህ ምናልባት አማተሮች ይሆናሉ ወይ ሴማይ ፕሮፌሽናሎች ይሆናሉ። ኦክስብሪጅ በሚባል በምስራቅ ለንደን ባለ አንድ የልምምድ ቦታ ላይ ከራሱ ፕራይቬት ስታፍ ጋር ሆኖ ከቀጠራቸው አሰልጣኞች ጋር ሆኖ ግብ ጠባቂ ቀጥሮ ተከላካዮችም ቀጥሮ ልምምድ ሲያደርግ ቆይቷል። አንዳንድ ፉቴጆች እናይ ነበር። እንዲያውም አንዳንድ ማይመስሉ ነገሮች መስማት ጀምረን በጣም ፈጣን ነው እንደምታውቂው እና በ2028 የሎስ አንጀለስ ኦሊምፒክ ላይ በአጭር ርቀት የሩጫ ተወዳዳሪነት ነው በቃ የእግር ኳስ ህይወቱን የስፖርት ህይወቱን የሚቀጥለው የሚል ዘገባ ሁሉ ሰምተን ነበር። በኋላ ሊያስተባብል ምን አስቸጋሪ ጊዜ እንደነበር መገመት ይቻላል። በሶሻል ሚዲያ ላይ በሚለጥፏቸው አንዳንድ ነገሮችም